እኔ ብልትን በብልት እንጂ በምላስ ያልነካም ማለት እኔ የጥጋቡ መሸሻልሽ መሸሻ ወደ ላይ ሄዶ ተኩሶ ደርጎ የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ ለእንትናና ልንታንጻለች ያለች ጋንዲያ ለኔ ትላንትና እስቲ እንደዚህ አዙሯት ሀቡ የሆነ በቃ መጥ እውነት አብረን ልንቀጥል እንችላለን። አዳም ቸለን ያ ራስሽ ቶፕ ወያሊት አርሰናል እዛኛው ብሽሽቁ ሲጠናብሽ እዚህ ሌላኛ ነገር ሌላ ፕሮግራም ያለው ብለሽ መተሽ ነበር። እዚህም አለውልሽ አለንልሽ እናቃጥልሻለን። እዚህም ለማንኛውም መጽናናቱን ይስጣችሁ። እንግዲህ ሽንፈት በእናንተ አልተጀመረም ብያለሁ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ ጉዳዮች ተመልሰናል ማለት ነው። እንግዲህ መንግስት ብያታለሁ። መንግስት ሄለን አሁንም ሚስጥር ማውጣቷን ቀጥታል። የራሷ የሆኑ ደህንነቶች በየአቅጣጫው መረጃ የሚሰጧት አሏት ማለት ነው። ባለፈውም ብያችኋለሁ። አሁን ደግሞ የሚኪ ፊት አውራሪና ኔቨር ጊቭ አፕ ይችላል ለማታውቋት ሰው የኔቨር ጊቭ አፕ ቪዲዮ ብዙ ነገር ሲያረጓልኝ ብላለች። ምንድነው የሚለው ነገር አብረን እንሰማለን ማለት ነው። ወዳሽ ቤተሰብ ሌላኛው በጣም መነጋገሪያ የነበረው ትናንትና በጣም መነጋገሪያ የነበረው ጉዳይ በአዶናይና ጃኒ መለያየት ምክንያት ራሷ ላይ ጉዳት ማለት ሞታለሁ እንዴት ያለው እያለች ያለችው ልጅ በጣም መነጋገሪያ ሆናለች። እሱና ያለን ከዛ ውጭ የረዋና የነ ኡስማን ሌላኛው በጣም ትልቅ አጀንዳ የነበረው ጉዳይ ገፍትራት ሆስፒታል ገብታለች የሚለውን አሁን ምን ሁኔታ ላይ ደረሰች ምንድነው ያለው ነገር የሚለውን ነገር አብረን ያለን ሌሎች ነገሮችም አሉ። ሞዳችሁ ቤተሰቦች ሐሳብ አስተያየቶቻችን እየተሰጣጠን ኮሜንት ሴክሽን ላይ እንዳጠፉ የተሰጣጠን አብረን እንቆያለን ማለት ነው። ሰብስክራይብ እዚች ጋር እያደረጋችሁ ላይክ እና ሼር እያደረጋችሁ ጀምሩ። ሞዳችሁ ቤተሰቦች ቪፒኤን እያበራችሁልኝ እዚህ ያላችሁ ሰዎች በጠቅላላ ወደ ቪዲዮቹ እንሂድ። እሺ ግን ቪዲዮሽ እጄ ላይ አለ መጣ እየተሽከረከረ ይሄ ቪዲዮ ማማ ጋር እንዳለ ልንገርሽ ቡቺ ጋር አለ፣ መሲ ብርጅስቶን ጋር አለ፣ ሀቢባ አይተዋለች። እሺ ሳራ ላበሻ ጋር አለ። ምንድነው የተፈጠረው መሰላችሁ? ያኔ ሚኪ ወደ ዱባይ የመጣ ጊዜ እነ መሲ ብርጅስቶን ጋር እነ ሳራ ጋር ምናምን እንጀራ እንደዛ የሚጎራረስ ጊዜ የለም። ያኔ ፈታለዋ ያገናኛቸው ያስተዋወቀቻቸው ማናት? መሲና ሳራ አላበሻ። ማንን? ኔቨር ጊቭ አፕ ደግሞ ባሏ የሚሰራው ሳውዲ አረቢያ ነዳጅ ነው የሚያወጣው። እሱ ዩኬያዊ ነው እና እረፍት ሲሆን ነዳጅ የሚያወጡ ሰዎች 15 ቀን ይሰራሉ፣ 15 ቀን እረፍት ናቸው። በነገራችን ላይ እንደዚህ ነው። አንድ ወር ይሰራሉ፣ አንድ ወር ያርፋሉ። እንደዚህ የነዳጅ ስራ የሚሰሩ ሰዎች ይሄን አውቃለሁ። ሳውዲ አረቢያ ነዳጅ ያወጣል እና እሷ እኔ ነኝ ያለ የነጮች ሰፈር እንትን ተብሎ ምናምን ነው የምትኖረው። ባለፈው ከድሪም ጎልድ ላይ ቲሸርት የወርቅ የገዛችው እሷ ናት። ጫማ ራሱ የወርቅ የሚባለውን የገዛችው እሷ ናት። ሰውየው የእውነት ሀብታም ነው፣ ነዳጅ ላይ ስለሚሰራ በጣም 2 ልጆች አላት። እሱ 15 ቀን ሲሄድ 15 ቀኑ ሌላ ወንድ ነው አጠገቧ አስተኛ። ወንድ አጠገቡ የተባለው አጠገቡ ስታዛቀው ወንድ ነው ካፏ የሚወጣው ነው የተባለው። እኔ የተባለውን የሰማሁት ነው ይመርኪ። እኔ ጋር ያለው ቪዲዮ ራሱ ያን ነገር ጥርት አድርጎ የሚናገር ነው። ይናገራል። ምንም መናገር አይደለም፣ ይጮሃል ነው ማለት ብሎ የሚጮህ ቪዲዮ ነው ይገርም። ብሎ ይጮሃል። ማውራት አይደለም መለፍለፋ ብሎ የሚጮህ ቪዲዮ ነው ይገርም። አይደለም ከማጋን ያ ቪዲዮ ያለው ከፊት አውራሪ ጋር ከሚኪ ጋር ማለት ነው። ሚኪ ወደ ዱባይ የመጣ ጊዜ ከሷ ጋር አሸወይና ይላል። እንደዛ ካስከስ ጫማ፣ ገርግድ ጫማ፣ ጅንድ ጫማ ማሪያ አጋ እንዲሻቀጥ ምናምን ብሎ ይሄዳል ማለት ነው። እሺ እና ከነመሲ ጋር ከነመናም ጋር እንደዚህ ሲሄድ ሌላ ሴት ለምደሃል ወይ ምናምን ነገር ጭንጭ ነገር መጣ። ከዛ በፊት ሌሊቱን አላሳደረችው። እየዋሸው መስሏችሁ ነው? እኔ እኮ ከአቅሜ በላይ ስለሆነ ነው እንደዚህ በተረጋጋ መንገድ ነው እግዚአብሔር ነው ብላችሁ እንትን አላለ። ለመጀመሪያ ጊዜ በምን ተጣሉ መሰላችሁ? ውረድ። ይሄ ደግሞ እኔ የፊት አውራሪ ልጅ ያባደጀኔ ልጅ ወደ ላይ ተኩሶ ወደ ታች የፈነዳ ምናምን የሚል ማቅራራት ወሬ ያለው አይደለ? እሱን አለ። ውረድ ስዳይስ ከንብርት በታ ወዴት ነው ውረድ ያለችው? ውሃ ውረድ አላለችው፣ ወንዝ ውረድ አላለችው፣ ግጦሽ ውረድ አለችው። ከዛ እንደምንም
እንደምንም አግባብታ እኔ ብልትን በብልት እንጂ በምላስ ያለካም ማለት እኔ የጥጋቡ መሸሻ ልጅ መሸሻ ወደ ላይ ሄዶ ተንኩሶ ደርግ ወታደር የነበረ ከዛን አሁን መጣ ምናምን ነገር ያቀራራል። እዛም ሄዶ ኧረ ጉዴ እሷ አብራን ከፍታ ጠብቋለች። ጋይስ እሱ ያቀራራል። ገና እኔ ፊት አውራሪ የማርኔ ልጁ ይላል በዛ በለመደ እሱ አብራን ከፍታ ገና ተሳልሞ ሊነፋው ላይ ይፈልጋል። ከዛን እንደምንም ብላ ካስጋጠችው በኋላ የተወስዷለች ገንዳ ውስጥ እግዚአብሔር ገንዳ ውስጥ ተቀራረጹ። ተሸነፈ ጋይስ ወንደል ከአቤ እንትን እኔ ነኝ አለ ኢንተርናሽናል ሆቴል ነው ከያዘችለት የነበር። እሺ ወይ ኢንተርናሽናል ሆቴል ገባት በሁለቱም መታወቂያ ማለት ነው። ከዛ በሁለተኛው ቀን እንደምንም ወገቡን ከባኙ ውስጥ አውጥቶ ነጋለት። የት ይመጣል? እነ መሲ ጋር እነ ሳራ ጋር ከነሱ ጋር እንጀራ ዓለም ሰላም ብሎ ምናምን ነገር እየተመሸነሸ ምናምን ነገር እንትን ሲል የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። እኔም እሱ ነው ግራ ይገባል። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደ አላየሽም? ጣት ላኩብኝ ጋይሳ ተውኝ። የኢትዮጵያ መንግስት ለምን ዝም አለ? የኔም ጥያቄ እሱ ነው። ሲለያዩ እነዚህ ልጆች እንዴት ዝም አለ? ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡኝ። የእውነቱ ማለት ነው። የእውነቱ እኮ አስገቢያት። የሚያውቅ ሰው ካላስገቢ ላዶና ደብዳቤ ልክለት አልመለሰም። ማንም የመለሰለት ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። አሁን እነሱ አሁን ውዝግብ ያለ ሁኔታ ላይ ስለሆኑ ነው። የድሮ ዲፕሎማት ናት እንዴት ሴት ደብዳቤ ልክ ያለው እኮ ሰርግ ነው። ይሄስ ከስራሱ ሰርግ ነው እያሉ ነው። እሺ ታውቋቸው ከሆነ እና ያረጋጋት አዘጋጅቻለሁ። እውነት ከሆነ ግን ካልሆነ ደግሞ የሰርጉ የሁላችን የመቃብር መለቀቅ ነው የሚሆነው። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። እነሱ ናቸው የኔ ገዳዮች። እንደዚህ አይባልም። ተይ እንደዚህ አይባልም። ምን ሆነሽ ነው? ራሱ እኮ እንደዚህ ብለሽ ነው ራሴን አጠፋለሁ እያልሽ ሆስፒታል ገባሽ እኮ። ትናንት እኮ እሷ ናት ግልኮስ ተደቅኖላት የነበረችው ልጅ አወቅሻት? በዚህ ለእኛ ሲል ይሄ ነገር ፍራንክ ይሁን ወይም ደግሞ ለቤተሰብሽ አትጸልይና ለትናና ልታንጸልይ ያልሽ ጋንድያ ለኔ ብዬ ማለት ነው። ለኔ ስትል ፈጣሪ ለኔ ስትል ጃጌን ሰላም አድርግልኝ። ምክንያቱም ጃጌ ሰላም ስትሆን እኔ ሰላም ሆናለሁ፣ ደሰታለሁ። ቤቴ ሙሉ ሆኖ ጃጌ ደስተኛ ካልሆነች እኔ ደስተኛ አልሆንም። ገባችን? ለኔ መድኃኒት ለማባቴ ገብርኤል ትናንት ከገብርኤል ነበርና ለኔ ስትል ጃጌን ደስተኛ አድርግልኝ። ምክንያቱም በጃጌ ህይወቴ የተመሰረተ ነው። ህይወቴ ደስታዬ በጃጌ ደስታ ነው። ለኔ ስትል ጃጌን ደስተኛ አድርግልኝ ነው የምለው። ስለዚህ እባካችሁ እሺ ፕሊዝ በእናታችሁ በቃ ውሳናችሁ እሺ። አመሰግናለሁ። እኔ ስለዚህ ብቻ አይደለም ማውራት ያለሁት። እኔ ስለ ስቶሪያቸው ምናምን አይደለም። እኔ ትናንትና ገብርኤል ነው አልኩሽ። እኔ ትናንትና ገብርኤል ጠዋት ሂጄ ገብርኤል ብቻ ስለሆነ አይደለም ሁሌ ምን ብዬ እንደምጸልይ እየነበርኳችሁ ነው። ጃጌን ደስተኛ አድርግልኝ ለኔ ስትል ብዬ ነው የምጸልየው እና ጸሎት ፈልጉ በቃ አለቀ። እሞታለሁ እንዲህ እላለሁ እነሱ እንትን የማይሉ ከሆነ እያለች ያለችው ልጅ ስሟ ማን እንደሆነ ግን አይታችሁት ነው? አሽቃባጯ ነው የሚለው። እንደዚች ልጅ ራሱን የሚያቅሰው እኔ አይቻላቅም በህይወት ዘመን። እንደዚች ልጅ ራሱን የሚያቅሰው ራሱን አውቆ ለራሱ ስም ሰይሞ እየተንቀሳቀሰ ያለ ግለሰብም ሆነ ግሩፕ እኔ አይቻላቅም እስካሁን ድረስ። ከራሳችሁ ህይወት በላይ ሰውን እንትን ትላላችሁ። ሚዲያ ላይ የምታውቁትን ሰው በዚህ ልክ ትወዳላችሁ። በጣም ያሳፍራል። ደግም ማለት በጣም የሚያስተዛዝብ እንዲህ እነዚህ ልጆች እኮ በነገራችን ላይ እንደው ሌላውን ተውት፣ የራሳችሁን እሽተው የእናታችሁ ልጅ ከትዳሩ ጋር ከሞቀ ትዳሩ ጋር ቢለያይ እንደዚህ ትሆናላችሁ? አትሆኑ። የዚህን ግማሽ ያክል ራሱ አትናደዱ። ያ ሰው ግን ለእናንተ የሚጨነቀውን ጭንቀት ግን ታውቁታላችሁ። እናንተ ህይወታችሁ እንዲስተካከል፣ እናንተ እንዲህ እንድትሆኑለት፣ እናንተ ጥሩ ቦታ እንድትደርሱ መክፈል ያለበትን ዋጋም በገንዘብም በሌላም ነገር ህይወት መስዋዕትነት እስከ መስጠት የሚደርስ ቤተሰብ አላችሁ። ለዛ ግን እንደዛ አትሆኑ።
በጣም ያሳፍራል። አንዳንድ ጊዜ ሁሉንም ነገር በልክ ማድረግ ያስፈልጋል። እንደምታውቋቸውን ሰው ጥሩ የሚሰራን ሰው መደገፍ፣ መጥፎ የሰራን ሰው መተቸት ይቻላል። ከዛ ውጭ ግን በዚህ ልክ ራስን ማዋረድ ነው ብዬ ነው የማስበው። ጋይሶች እኔ ብቻ በጣም ገርሞኛል። መንግስት ለምን ጣልቃ አልገባበትም? ኧረ አገር ትናንትና እስቲ እንደዚህ አዙሯት ሀቡ የሆነ በቃ እውነት ታሜ እንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍ ነው ያለችው። ወይኔ ተመረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም። ምረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄድና እዛ ቁጭ ብለን አጫውተናት ምናምን ይመጣ ነው። አሁን ነው የመጣሁት። በኋላ ይባል ነው ደህና ናት ሰኛ አልኳት። ጽንሱም ደህና ነው ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ እቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው ያደረው ከረዋን ጋር። ለምን ደግሞ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ከዋስጫጫታው ስለሆነ ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ ጠብቄው ታሜ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክ ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለኔም ሪስክ ነው ያለው። እነመሲ ዋጋ ከፍለዋል ኤቭሪዋን። እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብን ያዋጣል። እኔ አቡ በጣም ለምንድን ነው ትናንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አንተ ቢባል እኛ ነን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። እባክሽን ሰው እንዳያገኝ አለበለዚያ ያለበትን ቦታ ተቆሞ ያስይዙታል። ወረቀት ወጥቶበታል ከሙስተሽፋ ላይ። በደንብ ስሙ ጋይስ፣ በደንብ ስሙ። ምንም ለኔ ወንጀል መገፈተርና ጥቃት እንደደረሰባት ከሙስተሽፋ ወረቀት ወሰደች። ወላሂ በይ እስኪ የእውነት ነው የሚወሰዱ አስወጡ። እስኪ ማርያምን በይ እናት ማርያምን በይ እስኪ ወያር በስንቴ ማርያምን ቅዱስ ገብርኤልን እኔን ያ ለዛ ነው እኮ እኔ ካንተ ጋር ቁጭ አልኩት ሰው መጥቶ እንዳያገኝ ብዬ ነው። እኔ ረዋን ገፍትራት እኔ ረዋን ገፍትራት እንደተገፈተረች በሰው እንትኗ እንደተነካ ወረቀት ወጣባት አወጡብህ። ሳሚዳን ምን ይሰራል? አሁን ስማ ሄለን፣ አሁን ሳሚዳንን ተው አንተ። አሁን ይቅርታ መጠየቅ እኔ ገፍትራት ወላሂ በይ እስኪ ወላሂ እንደዛ አለ። መጥቶ ልጁ ከቤትሽ እንዳይወጣ አለኝ እኮ አለበለዚያ ያገኙታል። ማዘዣ ወጣበት ተብለሃል። እናቱ በላ እናቱ የተሞት ወንድ የሆነ እኔ ዲፖርት ከደረረው አንቺ ታወሪዋለሽ ሄለን። አንቺ እኔ አንበሳ ሰጥሻለሁ። እናቴ ተሞት እያልኩሽ ሄለን። ያ ለምን አንበሳው ልስጠው? ያ ናይ የእውነት ወረቀት ወጥቶባል። ይኸው እየጻፉልኝ ነው። እኔ እኮ እንጂ ቁጭ ያልኩት ከቤት ወጥተህ ሌላ ቦታ እንዳይዙ ነው እኮ። በስመ አብ በበታወቱ 44 ታወት ሐረር ቆና 44 ታወት በይ እስኪ ሐረር 44 ታቦት የለም ይላል። ጎንደር ያደለስ በስመ አብ በወልድ መንፈስ እስኪ በይ እስኪ በቃ በስመ አብ በወልድ መንፈስ ቅዱስ የእውነት ወጥቶባል ወረቀት። ምን አደረገ ገፍተሪያት? እኔ ያ ወረቀት ከሙስታሽፋ ወጡ አወጡኩ መገፍተሯን የሚያሳይ እስኪ ማርያምን በይ በእናትሽ እንደልብ ማርያምን በይ እስኪ ማርያምን እኔ እንደዛ አሉ እነሱ። ኧረ ዛሬ ቀን እኔ እንደዛ አሉ። ለዛ ነው እኮ ቁጭ ያለው እዚህ መተው እንዳይዙ ብዬ ነው እኮ። ቢያንስ በስካር ካደረገው እንዴ ነው በስካር የምትነጋገሩት? እነ የእውነት እኔ ሰላማዊ ሰው ነበር። እኔ ደረዋን ገፍተሪያት ሁሉ ጊዜ ነው የሚበላሽ። ቀርቦ የተሻለ ደረጃ ደርሳለሁ። እናቴ ትሙት የራሴ ነገር ይኖረኛል። እናቴ ትሙት ይኸው የአባቴ አጥንት ይሆን ከሞተ 7 ዓመቱ ነው አባቴ። ዛሬ እዚህ ደረጃ ላይ ቢደርስ ልጄ ይኸው ሴት ልጅ ነው ያረገዘች። ልጄ ተወልዳ ጥሩ ደረጃ ላይ ቢደርስ ማለት አብረን ልንቀጥል እንችላለን። አዳምጪ ሄለን
ያ ራስሽ ቶፒክ ሊሆን ይችላል። እኔ የሚመለከተኝ ሜለን ኡስማን ታስሬ እየሰማሁ ነው። እግዚአብሔር እናቴ ትሙት ያ እናቴ ትሙት እኔ በህይወት ያልቅሽ አላውቅም። እናቴ ትሙት አባቴን ፊት ለፊት የደፉት አባቴ እኔ አላወራውም። እናቴ ትሙት አላወራውም። ፊት ለፊት ነው አባቴን የደፉት። ማን እንደገደለው እነግርሻለሁ። በአካል እኔ የተሻለ ቦታ ድረስ እነግርሻለሁ። እናቲቱ ማን እንደገደለው እና ለማንኛውም እቺ ረዋን የምትባለው ልጅ ሆስፒታል ገብታ እርጉዝ መሆኗ ይታወቃልና ገፍትሯት ጥሏት ሆስፒታል ገብታለች ተብሎ በጣም ብዙ ሰዎች ከጽንሱ ጋር በተገናኘ የተጨነቀ ነበር የሚገኘው። በሰላም ሞታ ጽንሱም ደህና ሆኖ ወደ ቤቷ ተመልሳለች እየተባለ ነው። በጣም በሚያሳዝን ሁኔታ ግን አንዳንድ ሴቶች ትሸወዳላችሁ። የሚሆናችሁን ሰው ስትመርጡ ይሄ ልጅ ነው የምናውቀው ራሱ ላይ ጉዳት እያደረሰ ነው። ብሪጅስቶን ደርሰውበት ለመጀመሪያ ጊዜ ስናውቀው እንዲህ ቀዶት ምናምን ሰውነቱን ሁሉ አንስተውት ምን ብለው ይጠጣል፣ በጣም ያጨሳል ምናምን ነገር በዛ ሰዓት እንኳን ማለት ነው። እና በጣም ከባድ ሁኔታ ላይ ያለ በእርግጥ ነው። አሁን እየተናገረ እንዳለው ከሆነ በጣም መጥፎ ጠባሳዎች በላይፉ ላይ ስላሉ ይሆናል። እሱ ነገር በጣም ያሳዝናል። እና ልጅቱ ያንን ሁሉ አምናበት ገብታለች። ባሏ አድርጋው አርግዛለት ምን ብላለት እየኖረች ነው። አሁን ደግሞ ይሄ ነገር ተፈጠረ። ኢቭን አሁን ራሱ ይሄን ሲሰማ ተከሳል ሲባል ራሱ ላይ እንዲየለኮሰ ሁላ ነበር ላይተር ማለት ነው እሳት ራሱ እዚህ ጋር እና ልጁ በጣም ከባድ ልጅ ነው። በጣም ከባድ ማለት ነው። ይሄን ሁሉ አምናበት ነው የገባችው። እኔ በጣም የሚገርመኝ ነገር ይሄ ነገሩ ነው። እሱም ላይፉም ያለፈው ነገር ያሳዝናል። ግን ይሆነኛል ያኗኑረኛል የሚለውን ነገር በጣም ጥያቄ ውስጥ ማስገባት ያስፈልጋል ብዬ ነው የማስበው። እንግዲህ ሌላውን ነገር አምኜበት እኖራለሁ ካለች ሁሉ ነገር ይችላ መኖር ነው ያለበት። ለማንኛውም ሰላም ስለሆነች ጥሩ ነው። እናንተም በዚህ ጉዳይ ላይ ያላችሁን ሀሳባችሁን ስጡበት። የምወዳችሁ ቤተሰቦች ይሄ ነው። ማን እንደገደለው ውሻው ግን ምን ፈልጎ ነው? ጋይስ one time legend fighter super boy the legend one in this planet multi fighter the legend ሰይዶ እንግዲህ በጣም ከባድ ልምምድ ላይ እንደሆነ እያሳየ ይገኛል። ግን እኔ ጥያቄ የሆነብኝና ያሳቀኝ ነገር ይችን ቪዲዮ ለምንድን ነው የለቀቃት? ውሻው ወዴት ነው እየሄደ ያለው? ምን አይቶ ነው ውሻው ትክክለኛ ታርጌት የሆነ ቦታ ላይ የሄደው? እሱ ነገር በጣም ያሳቀኝ ነገር ሆኗል ጋይስ።